የአየር ንብረት መዛባትን ለመቀልበስ የዓለም ሀገራት በሚያደርጉት ታላቅ ሩጫ ውስጥ የቻይናው ታላቁ አረንጓዴ ግንብና የኢትዮጵያው አረንጓዴ አሻራ የተፈጥሮ ውበትና የሰው ልጅን ቁርኝት በአንድነት ያሳዩ የዘመናችን አስደናቂ ክስተቶች ናቸው። ቻይና የጎቢን በረሃማነት ለመግታት ያስጀመረችው ግዙፍ ፕሮጀክት የአንድ ወቅት ዘመቻ ሳይሆን ለ10 ዓመታት የዘለቀ የትውልድ ቅብብሎች ነው። ቻይና በዓለም ላይ ታላላቅ የደን ማገገሚያና የበረሃማነት መከላከል ፕሮጀክቶች ባለቤት ከሆኑ ሀገራት መካከል ትጠቀሳለች። የዛሬው ስኬቷ ከአሸዋ ማዕበል፣ ከውሃ እጥረትና ከበረሃማነት መስፋፋት ጋር ከተደረገ የረጅም ጊዜ ትግል በኋላ የተገኘ ውጤት ነው። የቻይና ሳይንቲስቶች ለአየር ንብረት ተስማሚ የሆኑ ሀገር በቀል ዛፎችን በመምረጥ የተተከሉትን ችግኞች እድገት በጥብቅ በመከታተልና የበረሃማነቱን ጉዞ በመግታት የደን ልማቱን ከህዝቡ የኑሮ መሻሻል ከኢኮቱሪዝምና ከፍራፍሬ ልማት ጋር በማያያዝ ማህበረሰቡን የአረንጓዴ ልማቱ ዋነኛ ባለቤት ማድረግ ችለዋል። በኢትዮጵያም በተመሳሳይ በአረንጓዴ አሻራ መርሃ ግብር በህዝባዊ ንቅናቄ በአጭር ጊዜ ውስጥ በቢሊዮን የሚቆጠሩ ችግኞችን በመትከል ለትውልድ የሚሻገር የአረንጓዴ ልማት ባህል መፍጠር ተችሏል። አረንጓዴ ልማትን ከህዝቡ ኑሮ መሻሻልና በምግብ ራስን ከመቻል ጋር በማስተሳሰር በሚሊዮን የሚቆጠሩ የፍራፍሬ ችግኞችና የቡና ተክሎችን በስፋት እንዲለሙ አድርጓል። ይህም ማህበረሰቡ ከተከለው ዛፍ ላይ ፈጣን ኢኮኖሚያዊ ጥቅም እንዲያገኝና ደኑን እንደ አይኑ ብሌን እንዲጠብቅ አድርጎታል። አረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው የደን ሽፋን ወደ 2016 ላይ ወደ 23.6% ከፍ ማድረግ ተችሏል ማለት ነው። የደን ሽፋናችን ከፍ ባለ ቁጥር የጎን ለጎን ደግሞ የተቀናጀ የተፋሰስ ልማትና የአረንጓዴ አሻራ የአንድ ሳንቲም ሁለት ገጽታዎች እንደመሆኑ መጠን የተቀናጀ የተፋሰስ ልማት ላይ የስነ አካላዊ አፈርና ውሃ ጥበቃ ስራ በመሰራቱና የአረንጓዴ አሻራን ከሱ ጋር አቀናጅቶ በመሰራቱ የአፈር መሸርሸር እንዲቀንስ አድርጓል። ለምሳሌ ከገላጣ መሬት ላይ 300 ቶን በሄክታር በአመት ሲሸረሸር የነበረውን ወደ 90 ዝቅ ማድረግ የተቻለበት ከእርሻ ማሳ ላይ ከ130 ቶን በሄክታር በአመት ሲሸረሸር የነበረው ወደ 54 ዝቅ ማድረግ ተችሏል። ይሄ በመሆኑ ደግሞ ምርትና ምርታማነት ከፍ እንዲል አድርጓል። የአፈር ለምነትና ጤንነትንም በዛው መልኩ እንዲሻሻል አድርጓል ማለት ነው። ምርትና ምርታማነት ስንል የእንስሳቱም የሆርቲካልቸሩም የሰብሉም አጠቃላይ ምርትና ምርታማነት ከፍ እንዲል አድርጓል ማለት ነው። ምርትና ምርታማነት ከፍ ሲል የህብረተሰባችን የኑሮ ደረጃ እንዲለወጥ አድርጓል። ኢትዮጵያ በታሪኳ ካጋጠሟት ታላላቅ የተፈጥሮ ፈተናዎች መካከል የደን መመናመን፣ የአፈር መሸርሸርና የብዝሃ ሕይወት መጥፋት ቀዳሚዎቹ ናቸው። በአንድ ወቅት ከ40 በመቶ በላይ የደን ሽፋን እንደነበራት ይነገርላት የነበረችው ኢትዮጵያ በወቅቱ በነበረው ዘላቂ ያልሆነ የተፈጥሮ ሀብትና የመሬት አጠቃቀም ምክንያት የደን ሽፋናችን ወደ 3 በመቶ አሽቆልቁሎ እንደነበር የቅርብ ጊዜ ትዝታችን ነው። ይሁን እንጂ ባለፉት ጥቂት ዓመታት ሀገራችን ይህን ታሪክ ለመቀየርና ለትውልድ የሚተርፍ ቀጣይነት ያለው ዓመታዊ ንቅናቄ ከጀመረች 8 ዓመታት ተቆጥረዋል። ሀገራችን በፈረንጆች አቆጣጠር በ1990ዎቹ መጀመሪያ አካባቢ የደን ሽፋኗ 40 በመቶ የነበረው በፈረንጆች አቆጣጠር 1990ዎቹ መጀመሪያ አካባቢ ከ3 በመቶ በታች ወርዶ አጠቃላይ ደናችን ተመናምኖ ሀገራችን ተራቁታ እንደነበረ አጠቃላይ ጥናቶች ያሳያሉ። ደኖችን በመጨፍጨፋችን ተፈጥሮን ባለመጠበቃችን የአካባቢ መራቆት ለአየር ንብረት ለውጥ ፈተናዎች በእጅጉ ዳርጎን ነው የነበረው። ስለዚህ የአረንጓዴ አሻራ መርሃ ግብር እነዚህን ችግሮች ተሻግረን በእጃችን ያጠፋነው የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር
እንታረቃለን በሚል ሐሳብ በክቡር ጠቅላይ ሚኒስትራችን ሐሳብ አመጪነት የተነደፈና በህዝባችን ሰፊ ተሳትፎ የተተገበረ ምናልባትም በዓለም ታሪክ ውስጥ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። ዛፍ መቁረጥ ባህል ሆኖ ከ40% የደን ሽፋን ወደ 3% አውርዶናል። ይህንን አደገኛ ባህል፣ ይህንን አደገኛ ልምምድ፣ ይህንን ያሰረንን አደገኛ በሽታ መግራት ማስተካከል ካልቻል ልጆቻችን መትከል እንኳን የሚችሉበት ምድር ያጣሉ። እኛ ቢያንስ ዛሬ ለመትከልና የተበላሸውን አፈር ለማከም የሚያስችል እድል አግኝተናል። ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። መትከል ምግብም ነው፣ ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው። መርሃ ግብሩ ዛፍ ከመትከል ባሻገር ውሃን ጨምሮ ለተፈጥሮ ሀብቶቻችን ዋስትና የሰጠ ውጤት አስመዝግቧል። መንግስት ለፕሮግራሙ ከፍተኛ ትኩረት በመስጠት በባለቤትነት በመምራትና ህዝቡም ጥሪውን ተቀብሎ በነቂስ በመውጣት ላለፉት ዓመታት ያሳዩት ቁርጠኝነት የሀገሪቱን የደን ሽፋን ወደ አዲስ ምዕራፍ አሸጋግሮታል። ባለፉት ጥቂት ዓመታት የተፈጥሮ ሀብታችንን እንደገና ለመመለስና የህይወት ስነ ምህዳሩን ሚዛን ለመጠበቅ በርካታ ስራዎች በመከናወን ላይ እንደሆኑ ለመጥቀስ እወዳለሁ። አንደኛው የኢትዮጵያ መልክዓ ምድር በአረንጓዴ አሻራ የማልበስ ተግባር ሲሆን በዚህ ብሩህ እርምጃ የደረቁ ምንጮች ዳግም ፈልቀዋል። እጽዋት፣ አዝርዕት ለምልመዋል። ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠለያና መኖሪያም ሆነዋል። ይህ በአጭር ጊዜ እና በገሃድ የምናየው እውነታ ነው። አረንጓዴ ልማት ሀገርን የማልበስ ብቻ ሳይሆን የዜጎችን ሕይወት የመቀየር ታላቅ አቅም አለው። ፕሮግራሙ ካለው ትልቅ ሀገራዊ የልማት ፋይዳ ባሻገር ዓለም አቀፍ ትኩረት፣ አድናቆትና ምስጋና ያገኘ ሲሆን ሌሎች ሀገራትም የአየር ንብረት ለውጥን ለመዋጋት ለሚያደርጉት ጥረት በአርአያነት መከተል ጀምረዋል። ትልቅ ውጤት የተመዘገበው በዲፕሎማሲው መስክም ከፍተኛ ውጤት ተመዝግቧል። በዚህ በአረንጓዴ አሻራ መርሃ ግብራችን ለጎረቤት ሀገሮቻችን ችግኝ አፍልቶ በመስጠት እንዲሁም ደግሞ ጎረቤቶቻችን መጥተው የኢትዮጵያን የአረንጓዴ አሻራ መርሃ ግብር ልምድ በመውሰድ በራሳቸው ሀገር ላይ ይህንን በመተግበራቸው የሀገሮቻችንን ከሀገራችን ከሌሎች ሀገሮች ጋር ያላትን የዲፕሎማሲ ግንኙነት ከፍ ማድረግ ተችሏል ማለት ነው። ሌላኛው በአረንጓዴ አሻራችንን ባስመዘግበው ድል ኢትዮጵያ ድሮ እንደምትታወቀው በድርቅ በረሃብ የምትታወቅ ሀገር ዛሬ ደግሞ በልማት በአረንጓዴ ልማት በመታወቋ የዓለም የእርሻና የምግብ ድርጅት ፋኦ ለኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ እውቅና ሰጥቷል ማለት ነው። ይህም አንዱ አገራችንን በዓለም አቀፉ መድረክ ላይ አንገቷን ቀና አድርጋ እንድትሄድ አስችሏታል ማለት ነው። ይሄ ማለት ደግሞ እንግዲህ ከዲፕሎማሲያችን ምን ያክል ጠንካራ እንዲሆን አስተዋጽኦ አድርጓል ማለት ነው የአረንጓዴ አሻራ መርሃ ግብራችን። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅድ አለ። ባለፉት ዓመታት ተክለን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች
ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። በተለያዩ መሪ ቃሎች ታጅቦ በቢሊዮን የሚቆጠሩ ችግኞችን በመትከል ለ8 ዓመታት የተሻገረው የአረንጓዴ አሻራ መርሃ ግብር በተያዘው ዓመትም ተስፋን እንትከል በሚል ጥልቅ ትርጉም ባለው መሪ ቃል መጀመሩ ተበስሯል። ሀገር ለቀጣይ ልጆቿ ተስፋን ትተክል ዘንድ የሁላችንን ተሳትፎ ትሻለች።